ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያ ክልላዊ ዜናዎችም የፋይዳ ዲጂታል መታወቂያ ለዲጂታል ኢትዮጵያ 2030 ስትራቴጂያዊ መሳካት ወሳኝ ነው አሉ አቶ ጃፈር ሱፊያን። በሐረሪ ክልል የፋይዳ ዲጂታል መታወቂያን ተደራሽ በማድረግም በሚቻልበት ሁኔታ ላይ ከትምህርት ዘርፍ አመራሮች፣ ባለድርሻ አካላት ጋርም ውይይት ተደርጓል። ናርዶስ ዳምጤ በሐረሪ ክልል የፋይዳ ዲጂታል መታወቂያን ተደራሽ ማድረግ በሚቻልበት ሁኔታ ላይ ከትምህርት ዘርፍ አመራሮችና ባለድርሻ አካላት ጋር ውይይት ተደርጓል። በውይይት መድረኩ ላይ የተገኙት በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን በውይይቱ ላይ እንደገለጹት የፋይዳ ዲጂታል መታወቂያ ለዲጂታል 2030 ስትራቴጂ መሳካት ወሳኝ ነው ብለዋል። ዲጂታል መታወቂያ አካታች፣ አሳታፊና በአገልግሎት ሰጪና ተቀባይ መካከል መተማመን እንዲኖር የሚያስችል መሆኑን ገልጸዋል። በተለይ በእያንዳንዱ ዜጋ ወጥ ማንነት እንዲኖረው በማስቻል ሕገ ወጥነትን ለመቆጣጠር የሚያስችል በመሆኑ አገልግሎቱን ተደራሽ ለማድረግ ትኩረት ተሰጥቶበት እየተሰራ እንደሚገኝ ገልጸዋል። የሐረሪ ክልል ትምህርት ቢሮ ኃላፊ አቶ ጌቱ ነገው በበኩላቸው የትምህርት ማህበረሰቡ በአጠቃላይ የአገልግሎቱ ተጠቃሚ እንዲሆን በርብርብ እንደሚሰራ ገልጸዋል። በትምህርት ቤቶች እያንዳንዱ ተማሪ በተለይም 12ኛ፣ 8ኛና 6ኛ ክፍል ተፈታኞች የፋይዳ ዲጂታል መታወቂያን እንዲይዙ ለማድረግ በቀጣይ ጊዜያት ትኩረት ተሰጥቶበት ይሰራል ብለዋል። በውይይቱ ላይ የክልልና የወረዳ ፓርቲና የትምህርት አመራሮች፣ የክልሉ ወሳኝ ኩነት ምዝገባ ኤጀንሲና ባለድርሻ አካላት መሳተፋቸውን ከክልሉ ትምህርት ቢሮ ያገኘነው መረጃ ያመላክታል። የሐረር ዳቦና ዱቄት ፋብሪካ የኑሮ ውድነት ጫናን በማቃለል ረገድ ያለው አበርክቶ የላቀ መሆኑን የከተማዋ ነዋሪዎች ገለጹ። ፋብሪካው በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙ የማህበረሰብ ክፍሎችን ይበልጥ ተጠቃሚ እያደረገ እንደሚገኝ የፋብሪካው ስራ አስኪያጅ አቶ ኢሊ አብዱርሃም ገልጸዋል። ፍቃዱ በላይ ዝርዝሩን አቅርበዋል። የሐረር ዳቦና ዱቄት ፋብሪካ የኑሮ ውድነት ጫናን በማቃለል ረገድ ያለው አበርክቶ የላቀ መሆኑ ተገልጿል። የሐረር ዳቦና ዱቄት ፋብሪካ ስራ አስኪያጅ አቶ ኢሊ አብዱራሂም ለሐረሪ ብዙኃን መገናኛ ኤጀንሲ እንዳስታወቁት ፋብሪካው በቀዳማዊት እመቤት ጽሕፈት ቤት ተገንብቶ ስራ መጀመሩን አስታውሰው በአሁኑ ወቅት በከተማው የዳቦ ምርትን በስፋት ተደራሽ እያደረገ እንደሚገኝ ገልጸዋል። ከዱቄትና ዳቦ ማምረት እስከ ማከፋፈል ድረስ ባለው ሰንሰለት ለበርካታ ዜጎች የስራ ዕድል ጠቃሚ ማድረግ የአካባቢውን ወጣቶች ኑሮ እንዲሻሻል እያገዘ መሆኑንም ነው ኃላፊው የገለጹት። የሐረር ዳቦና ዱቄት ፋብሪካ ስራ ሙሉ በሙሉ መስራት ከጀመረ አሁን አመት ኦልሞስት ወደ አመት ይጠጋል። ስራውን ሲጀምር በዳቦ ምርት ጀምሮ ነበረ። አሁን ዳቦና ዱቄትም አንድ ላይ ሁለቱንም እያመረተ ለገበያ በተመጣጣኝ ዋጋ እያቀረበ ያለበት ሁኔታ አለ። በአሁኑ ጊዜ ዋናው ፋብሪካው የተቋቋመበት 3 ዓላማዎች ሲሆን ሶስቱንም ዓላማዎች እያሳካ ያለበት ሁኔታ ነው ያለው። አንደኛው ስራ ዕድል ፈጠራ ነው። ስራ ከመፍጠር አንጻር ወጣቶችና ሴቶችን እስከ 50 የሚሆኑ አጠቃላይ ከቋሚና ከጊዜያዊ ሰራተኞች ጋር እስከ 70 የሚሆኑ ሰራተኞችን ስራ ውስጥ አስገብቶ እያሰራ ነው ያለው ማለት ነው። እንዲሁም ደግሞ ሐረር ከተማ ላይ የዱቄት ዋጋ እንዳይነር ከፍተኛ ጥረት እያደረግንና ገበያው ላይ በተመጣጣኝ ዋጋ እንዲሸጥ ሌሎች ፋብሪካዎች እኛ አካባቢ ያለው ፋብሪካዎችም በእኛ ተመሳሳይ በሆነ ዋጋ እንዲሸጡ ገበያውን የመያዝ ሁኔታ እየሰራን ያለንበት ሁኔታ ነው ያለው። ኃላፊው አክለውም ፋብሪካው አሁን ላይ በቀን 1000 ዳቦዎች እንዲሁም 100 ኩንታል ዱቄት ማምረት ለከተማው ሕዝብ በተመጣጣኝ ዋጋ ምርቱን እያቀረበ ይገኛል ብለዋል። ፋብሪካው የዳቦና ዱቄት ምርቶችን በተመጣጣኝ ዋጋና በተሻለ ጥራት ለህብረተሰቡ እንዲደርስ እየተሰራ እንደሚገኝም ጠቁመዋል። በቀን 300,000 ዳቦዎችን የማምረት አቅም ያለው ፋብሪካው በቀጣይም የምርት መጠኑን በማሳደግ ለሐረርና አካባቢው የዳቦ ፍላጎት ለማሟላት በትኩረት እየተሰራ እንደሚገኝ ገልጸዋል። ገበያ ላይ ምርቶቹን በማቅረብ ረገድ ደግሞ በአሁኑ ጊዜ የዳቦ ምርቱን ከነበረበት ዝቅተኛ እንደ አፈጻጸም አሁን ወደ መካከለኛ ማሽኑ ካለው ካፓሲቲ መካከለኛ አቅም ውስጥ ያለበት ሁኔታና በቀጣይ ደግሞ የተደራሽነት አቅሙን አስፍቶ 100% ለማምረት እየተንቀሳቀሰ ያለበት ሁኔታ ነው ያለው። በአሁኑ ጊዜ በአንድ ሽፍት ወደ 21,000 እነዚህን ዳቦዎች በተወሰኑ አካባቢዎች ብቻ ነው በአሁኑ ጊዜ እየሸጥን ያለ ነው። በተለይ ሸንኮር አካባቢ፣ ቢራ አካባቢ እንደዚሁም ደግሞ ሱቅጣጥበሪ ወይም ደግሞ ሰንጋበር የሚባል አካባቢ እዛ አካባቢ ተደራሽ እያደረግን ያለ ነው። በሌሎች አካባቢዎች በከፊሉ ተደራሽ የሆነበት ያለ ሁኔታ ነው ያለው። በቀጣይ የመሸጫ ቦታዎችን እያዘጋጀን ያለንበት ሁኔታ ነው ያለው። የመሸጫ ቦታዎችን አዘጋጅተን በእያንዳንዱ ወረዳዎች
አንዳንድ መሸጫ ቦታዎችን በተለይ ከወረዳ መስተዳድሮች ጋር በመቀናጀት ተደራሽ ለማድረግ እንቅስቃሴ የጀመርንበት ሁኔታ አለ። በሐረር ዳቦና ዱቄት ፋብሪካ አማካኝነት በቅናሽ ዋጋና ጥራት እየቀረበ የሚገኘው ዳቦውን በመግዛት ተጠቃሚ እየሆኑ እንደሚገኙ የገለጹት ደግሞ የአካባቢው ነዋሪዎች ናቸው። የዳቦ ምርቱን ቀንም ሆነ ማታ እያገኘን እንገኛለን ያሉት ነዋሪዎቹ ምርቱን በመጠን ከሌላው አካባቢ የተሻለ መሆኑን ገልጸዋል። ዋጋውም ጥሩ ነው፣ ዳቦም በጣም ጥሩ ነው እና አካባቢው በጣም ጥሩ ሁኔታ እያገለገለ ነው። ስለዚህ በጣም ነው የምናመሰግነው። ሁሌ ተጠቃሚ ነን። በጣም ጥሩ ነው፣ ምንም ኮሜንት የለው። በፋብሪካው የስራ ዕድል ተጠቃሚ የሆኑት የፋብሪካው ሰራተኞች በበኩላቸው ባገኙት የስራ ዕድል ራሳቸውንና ቤተሰቦቻቸውን በተሻለ ሁኔታ እያስተዳደሩ እንደሚገኙ ገልጸዋል። በጣም መልካም። እዚህ እየሰራሁኝ ቤተሰብ አስተዳድራለሁኝ። የራሴም የስራ ዕድል ፈጥሬ ቢያንስ ራሴንም እያኖርኩ ነው። አሪፍ ነው። ቤተሰብም እያስተዳደርን ነው እና በጣም የስራ ዕድል አለው። አዳርም ሰርተን ቀንም ሌላ ስራ ለመስራት አመቻችቶልናል። ብዙ ደለጋን ኤጋነስ ዱፌ ጋሪዳ ጅጅረም ሄዱን ቀባ ከነድሮ ወጂን ቀቡ ተረ በፊት ምንም ስራ አልነበረኝም። አሁን ግን እዚህ ፋብሪካ ውስጥ መስራት ከጀመርኩ ጀምሮ ውጤታማ ሆኛለሁ። የሐረር ዳቦና ዱቄት ፋብሪካ በቀዳማዊት እመቤት ጽሕፈት ቤት ተገንብቶ በሐምሌ ወር 2018 ወደ ስራ መግባቱ የሚታወስ ነው። የሐረር ዳቦና ዱቄት ፋብሪካ በቀዳማዊት እመቤት ጽሕፈት ቤት ተገንብቶ በሐምሌ ወር 2015 ወደ ስራ መገባቱም የሚታወስ ነው። የወንጀል መከላከል ስራን ከጸጥታ አካላት ጋር በመቀናጀት እየሰሩ እንደሚገኙ የሶፊ ወረዳ ነዋሪዎች ገለጹ። ነዋሪዎቹ የአካባቢያቸውን ሰላም ለማስጠበቅ በምሽት ጭምር የቁጥጥር ስራም እያከናወኑ እንደሚገኙ ያስታወቁት። ዘገባው የመሐመድ አብደላ ነው። ሄኖክ ግርማ ያቀርበዋል። የቅድመ ወንጀል መከላከል ስራን ከጸጥታ አካላት ጋር በመቀናጀት እየሰሩ እንደሚገኙ በሐረሪ ክልል የሶፊ ወረዳ ነዋሪዎች ተናገሩም። ነዋሪዎቹ የአካባቢያቸውን ሰላም ያለማቋረጥ እየጠበቁ መሆናቸውን ተናግረው ያለ ሰላም መበልጸግ መማርና ሀገርን ማሳደግ የማይቻል መሆኑን በመረዳት ዘቦንን እየጠበቅን ነው ሲሉ ተናግረዋል። የማህበረሰቡን ደህንነት የሚጎዱ የተለያዩ ነገሮችን አስቀድሞ ለመከላከል እየሰሩ እንደሚገኙም ገልጸዋል። የጸጥታ ስራ ለአንድ ተቋም ብቻ የሚተው አለመሆኑን ነዋሪዎቹ ተናግረው ሁሉም የአካባቢውን ሰላም በንቃት መጠበቅ አለበት ብለዋል። ስሜ ሐምዛ አብደላ ኢብራሂም እባላለሁ። የሶፊ ወረዳ የሶፊ ቀበሌ የአውዲግዲግ መንደር ነዋሪ ነኝ። የስራ ድርሻዬ የፖሊስ ረዳት ነው። ሰላም ለማረጋገጥ ከጸጥታ ኃይሎቻችን ጋር አብረን ለመስራት ተደራጅተናል። ለዚህ ስራ ያነሳሳኝም ሰላም ወሳኝ መሆኑ ነው። ሰላም ካለ መስራትና መለወጥ እንችላለን። ቀደም ሲል ብዙ ሰዎች በባጃጅ ይመጡና በዚህ አካባቢ የተለያዩ ወንጀሎችን ይፈጽሙ ነበር። እዚህ የመጣንበት ምክንያት ከተለያዩ ወገኖች ሰላም እንዳያደፈርሱ ለመጠበቅ ነው። አንድ ማህበረሰብ ያለ ደህንነት መኖርና ሰርቶ መግባት አይችልም። ስለዚህ የጸጥታ ኃይሎች ጎን ቆመን የማህበረሰባችንን ደህንነት የሚያደናቅፉ ነገር እየጠበቅን ነው። የሰላም ብዙ ጥቅሞች ስላለው ጥበቃው ላይ እየተሳተፍን ነው። የሶፊ ወረዳ ዋና አስተዳዳሪ አቶ አብዲ አወል ሰላም ለመጠበቅ ከጸጥታ ኃይሎች ጋር የሚሰሩትን ወጣቶች እየተከታተሉና እያበረታቱ እንደሚገኙ ተናግረዋል። ወረዳው የምስራቅ ሐረርጌ ወረዳዎችን የሚያዋስን እንደመሆኑ በየጊዜው እየተገናኘንና እየተወያየን በሰላምና ጸጥታ ጉዳይ ላይ በቅንጅት እየሰራን እንገኛለን ብለዋል። እዚህ የምንሰራበት ስራ ለደህንነት ሲባል ነው። እንደሚታወቀው ደህንነት ቅድሚያ የሚሰጠው ጉዳይ ነው። በኢትዮጵያ ውስጥ ያለው ደህንነቱ ያልተጣሰ ብቸኛው ክልል የሐረሪ ክልል ነው። ይህ ስለምንወደው ብቻ ሳይሆን በሱ ላይ እየሰራን ስለሆነ ነው። ስለዚህ በጠንካራ ሁኔታ እየተሰራበትና ማህበረሰቡንም የሰላሙ ባለቤት ለማድረግ እየተሰራ ነው። በተመሳሳይ የወረዳችን ማህበረሰብ የደህንነት ዋጋ ባለቤት ነው። ይህም ማለት የክልላችንና የወረዳችን ደህንነት ይረጋገጣል ማለት ነው። የሶፊ ወረዳ ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ አፈንዴ ሹሜ እንዳሉት በወረዳው 14 የሮንድ ጥበቃ ማዕከላት እንዳሉ ገልጸው ከነዚህም ውስጥ 7ቱ በቋሚነት ጥበቃ የሚደረግባቸው መሆኑንና 7ቱ ደግሞ እየተዘዋወሩ የሚሰሩ መሆናቸውን ተናግረዋል። ስራን ከመጀመራችን በፊት ከ7 ቀበሌዎች የተወጣጡ 1400 ወጣቶችን አስተባብረን አሰልጥነናል ብለዋል። መጀመሪያ ላይ ከ7 ቀበሌ የተወጣጡ 1400 ወጣቶች የአካባቢያቸውን ደህንነት ለመጠበቅ
በደህንነትና በስነ ምግባር ዙሪያ ስልጠና ሰጥተናል። እንዲሁም 142 ሚኒሻዎችን በወታደራዊ ዲሲፕሊን ስልጠና ላይ አሳትፈናል። ይህ ማለት በቀን 35 ሰዎችን እናሰማራለን ማለት ነው። የሶፊ ወረዳ ፖሊስ ጽህፈት ቤት ኃላፊ ረዳት ኢንስፔክተር አሚን መሐመድ በበኩላቸው በወረዳው የፖሊስ ተባባሪዎች የወረዳውን ደህንነት ለመጠበቅና ማህበረሰቡን ከደህንነት ስጋቶች ለማላቀቅ እየተባበሩ እየሰሩ እንደሚገኙ ተናግረዋል። ረዳት ኢንስፔክተሩ አክለውም ቀደም ሲል ከስርቆት፣ ከህገወጥ የሰዎች ዝውውርና ከተለያዩ የወንጀል ድርጊቶች ጋር የተያያዙ ቅሬታዎች በየቀኑ ወደ ጣቢያቸው ይመጡ እንደነበር ጠቁመው አሁን ግን መቅረታቸውን ገልጸዋል። አሁን በየመንደሩ ውስጥ የሚገኙ የፖሊስ ረዳቶች አደራጅተናል። አንድ አድርገን የአጭር ጊዜ ስልጠና ሰጥተናል። ለምሳሌ ቀደም ሲል የተለያዩ ስርቆቶች ምክንያት በየቀኑ ክስ ወደ ቢሮአችን ይመጣ ነበር። አሁን በ75 በመቶ መቀነስ ችለናል። በተጨማሪ ትናንት 5 እጽ አዘዋዋሪዎች ይዘን አስረናል። ለፖሊስ ኮሚሽንም አስረክበናል። በመጨረሻም የጸጥታ ኃይሎች ከህብረተሰቡ ጋር ተቀናይተው እየሰሩ ያሉትን ስራ አጠናክሮ መቀጠል እንደሚገባቸው መልእክታቸውን አስተላልፈዋል። የቁንዶ የዱር ፈረሶችን ለቱሪዝም መስህብ የገቢ ምንጭ እንዲውሉ የተጠናከረ ስራ እየተሰራ እንደሚገኝ የምስራቅ ሐረርጌ ዞን ባህልና ቱሪዝም ጽሕፈት ቤት አስታውቋል። ከ6 ዓመት በፊት ቁጥራቸው ተመናምኖ የነበረው ፈረሶች አሁን ላይ 40 መድረሳቸው ነው የተገለጸው። የዘገባው የአደም ኢብራሂም ነው። ቤተልሔም ደሴ። በኢትዮጵያ ካሉ 8 የፈረስ ዝርያዎች መካከል አንዱ የሆነውና የመጥፋት አደጋ ተጋርጦበት የነበረው የቁንድዶ ፈረስ በምስራቅ ሐረርጌ ዞን በጃርሶና ጉርሱም ወረዳዎች መካከል የቁንድዶ ተራራ በሚባል ስፍራ ላይ ይገኛሉ። በምስራቅ ሐረርጌ ዞን የባህልና ቱሪዝም ጽሕፈት ቤት ኃላፊ ተወካይ አቶ ተሾመ አያና እንደገለጹት ከዓመታት በፊት ቁጥራቸው በእጅጉ የቀነሱት የቁንድዶ የዱር ፈረሶች ከባለድርሻ አካላትና ከአካባቢው ማህበረሰብ ጋር በተከናወነ የተቀናጀ ስራ ደህንነታቸው ተጠብቆ ቁጥራቸው መጨመር መቻሉን ተናግረዋል። ፈረሶቹ ደህንነታቸው እንዲጠበቅ የደን ልማት ባለስልጣን፣ የሀሮማያ ዩኒቨርሲቲ፣ ሌሎች ባለድርሻ አካላት በቅንጅት አስፈላጊውን እንክብካቤ እያደረጉለት መሆኑንና በጉርስምና ጃርሶ ወረዳዎች 10 ሚሊዮን ብር በመመደብ እያለሙት መሆኑን ገልጸዋል። በኦሮሚያ ውስጥ ወደ ኢኮ ቱሪዝም ከተሻሻሉት 18 የቱሪስት መስህቦች አንዱ ተደርጎም እየተሰራበት መሆኑን አቶ ተሾማ አስታውቀዋል። እነዚህ ፈረሶች በምስራቅ ሐረርጌ፣ ኦሮሚያና ኢትዮጵያ ታዋቂዎች ናቸው። እነዚህ ፈረሶች የሚገኙበት በኢትዮጵያ እና በታንዛኒያ ብቻ ነው። የቱሪስት መስህብ ሲሆኑ ኢኮኖሚም ከማሳደግ ረገድ ትልቅ ሚና ይጫወታሉ። ለምሳሌ በ2018 ከ350 በላይ ፈረሶች ተጎብኝተዋል። በዚህም ዶላር አመጡ ማለት ነው። በ2018 ዓ.ም ከ350 በላይ የውጭና ከ1500 በላይ የሀገር ውስጥ ጎብኚዎች ስፍራውን የጎበኙት መሆኑን ደግሞ በጽሕፈት ቤቱ ቱሪዝም ልማትና ማስታወቂያ ቡድን መሪ ወይዘሮ ባህያ ኢብራሂም ገልጸዋል። የቁንድዶ ፈረሶችን በ2015 ወደ ኢኮ ቱሪዝም ማሳደግ ተችሏል። ጎብኚዎችም ከዕለት ተዕለት እየጨመሩ ይገኛሉ። ፈረሶቹን የአካባቢው ማህበረሰብ ለትራንስፖርት አገልግሎት እየተጠቀሙባቸው ቁጥራቸው ቀንሶ የነበረ መሆኑን ጠቁመው ከ2006 ጀምሮ ፈረሶቹ ወደ ነበሩበት እንዲመለሱ በተሰራው ስራ የፈረሶቹ ቁጥር 42 ደርሷልም ብለዋል። ፈረሶቹ በአገሪቱ ምስራቃዊ ክፍል የሚገኙ የቱሪስት መስህቦች ሲሆኑ በተሰራው ጠንካራ ስራ ቁጥራቸው ከ6 ወደ 42 ከፍ ብሏል። ይህ ፈረስ ሊመለስ የቻለው በጉርሱም ወረዳ የቀድሞ አስተዳዳሪ አቶ አብዲ አህመድ ነው። ይህ ንብረት የቱሪስት መስህብ ሲሆን የጃርሶና የጉርሱም ወረዳዎች በቅርበት ሊንከባከቡት ይገባል እላለሁ። የዱር ፈረሶቹን በተለያዩ የሚዲያ ተቋማት የውጭና የሀገር ውስጥ ዜጎች ለማሳወቅ በማህበራዊ ሚዲያ በኩል ግንዛቤ መፍጠር ስራና የገቢ ምንጭ እንዲሆኑ እየተሰራ እንደሆነም ተናግረዋል። ወደ አገር አቀፍ ዘገባዎች ተሻግረናል።
በዘንድሮ የበጋ መስኖ ልማት 4.2 ሚሊዮን ሄክታር መሬትን በስንዴ በማልማት 175 ሚሊዮን ኩንታል ምርት ለማግኘት ታቅዶ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። በሌላ ዜና ደግሞ ሁሉን አቀፍ የክትባት አገልግሎት ተደራሽነትን ይበልጥ ለማጠናከር ሁሉም የበኩሉን ሚና ሊወጣ ይገባል አለ የጤና ሚኒስቴር። እነኚህንና ሌሎችንም አገር አቀፍ ጉዳዮችን ሌኒሽ መልስ ወደ እናንተ ታደርሳችኋለች። በዘንድሮ የበጋ መስኖ ልማት 4.2 ሚሊዮን ሄክታር መሬት በስንዴ በማልማት 175 ሚሊዮን ኩንታል ምርት ለማግኘት ታቅዶ የተሰራ መሆኑን የግብርና ሚኒስቴር አስታወቀ። የሚኒስቴሩ የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለጋዜጣ ፕላስ እንደገለጹት ለበጋ መስኖ ልዩ ትኩረት በመስጠት ስንዴን በስፋት የማልማት ስራ ተጠናክሮ ቀጥሏል። እስካሁን ባለው ሂደት 3.1 ሚሊዮን ሄክታር መሬት ታርሶ 2.7 ሚሊዮን ሄክታር በስንዴ ዘር የተሸፈነ ሲሆን ቀሪው መሬት እስከ ታህሳስ 30 ቀን ድረስ ሙሉ በሙሉ በዘር እንደሚሸፈን ስራ አስፈጻሚው ገልጸዋል። የሀገር ውስጥ ምርት በማደጉ ምክንያት መንግስት ለስንዴ ግዢ ያወጣ የነበረውን የውጭ ምንዛሬ መታደግ መቻሉንና ይደረግ የነበረውን ድጎማ ማስቀረት መቻሉንም ስራ አስፈጻሚው ጠቁመዋል። ይህም አርሶ አደሩን ይበልጥ ተጠቃሚ እያደረገው እንደሚገኝ ተገልጿል። ሁሉን አቀፍ የክትባት አገልግሎት ተደራሽነትን ይበልጥ ለማጠናከር ሁሉም የበኩሉን ሚና ሊወጣ ይገባል አለ የጤና ሚኒስቴር። በሚኒስቴሩ የክትባት አገልግሎት ዴስክ ኃላፊ አቶ መልካሙ አያሌው በሽታዎችን መከላከልና አክሞ ማዳን ላይ መሰረት ባደረገው የጤና ፖሊሲ የዜጎችን ጤና ይበልጥ ለመጠበቅ በትኩረት እየተሰራ እንደሚገኝ አስረድተዋል። በተለይም የእናቶችና ህጻናትን ጤና ለማሻሻል የክትባት ፕሮግራም ከፍተኛ ሚና ያለው መሆኑ ታምኖበት በቁርጠኝነት እየተሰራ መሆኑን ነው የገለጹት። ይሁን እንጂ የክትባት ተደራሽነት ውስንነት አሁንም እንደሚስተዋል ገልጸው ችግሩ በተለይም ከማዕከል ርቀት ባላቸው አካባቢዎች ላይ በስፋት እንደሚከሰት አመልክተዋል። ይህም በአብዛኛው ከግንዛቤ ማነስ እንደሚፈጠር የተናገሩት ኃላፊው ችግሩን ለመቀነስ መገናኛ ብዙሃንን ጨምሮ ሁሉም ባለድርሻ በትብብር እንዲሰሩ ጠይቀዋል። ለዜጎች ጥራት ያለው ክትባት ተደራሽ በማድረግ በሽታ የመከላከል አቅምን ለማጠናከር በቁርጠኝነት እንደሚሰራም አቶ መልካሙ አረጋግጠዋል። ክትባት ላልጀመሩና ጀምረው ላቋረጡ ህጻናት የማካካሻ ክትባት አገልግሎት መስጠትን ጨምሮ አዳዲስ ክትባቶችን ወደ መደበኛ አገልግሎት በማስገባት እየተሰራ መሆኑን አብራርተዋል። የማህጸን በር ካንሰርና የጉበት በሽታ መከላከያ ክትባቶችን ጨምሮ ሁሉንም መደበኛ ክትባቶች ለህብረተሰቡ ተደራሽ ለማድረግ መገናኛ ብዙሃን የአንበሳውን ድርሻ እንዲወጡም ጥሪ አቅርበዋል። የክልሎችና ከተማ አስተዳደሮች የአፈ ጉባኤዎች የጋራ ፎረም በክልሎች መካከል ያለውን የእርስ በርስ ግንኙነት እንዲጠናከር ጉልህ ሚና እንደሚጫወት ተገለጸ። የክልሎችና ከተማ አስተዳደሮች የአፈ ጉባኤዎች የጋራ ፎረም በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት አዘጋጅነት መካሄድ ጀምሯል። በፎረሙ ማስጀመሪያ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታ እንደተናገሩት ፎረሙ የተለያዩ የልማት ስራዎችን በመጎብኘትና ጠቃሚ ጉዳዮች ላይ በመምከር ምርጥ ተሞክሮች የሚወሰድበት ነው። እንዲሁም በክልሎች መካከል ያለውን የእርስ በርስ ግንኙነት እንዲጠናከር በማድረግ በኩል ጉልህ ሚና ይጫወታልን ብለዋል። በአፈ ጉባኤዎቹ የጋራ ፎረም ላይ የተለያዩ ክልሎችና ከተማ አስተዳደር ምክር ቤቶች አፈ ጉባኤዎች በመሳተፍ ላይ ይገኛሉ። የኢትዮ ጅቡቲ ባቡር በሰዓት 120 ኪሎ ሜትር ፍጥነት እንዲጓዝ ለማድረግ በትኩረት እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረዋ ሀሰን ለአዲስ ዘመን ጋዜጣ እንደገለጹት መስመሩ በመጀመሪያ ሲገነባ 120 ኪሎ ሜትር በሰዓት ፍጥነት እንዲኖረው ታስቦ የተሰራ ነበር። ሆኖም ቀደም ሲል በአካባቢው በነበሩ የጸጥታ ችግሮችና የስርቆት ድርጊቶች ምክንያት የመጓዝ ፍጥነቱ ወደ 40 ኪሎ ሜትር በሰዓት ዝቅ ብሎ መቆየቱን አስታውሰዋል። ይሁን እንጂ ከባለድርሻ አካላት ጋር በተከናወኑ የተቀናጀ የጥበቃና የክትትል ስራዎች አሁን ላይ ፍጥነቱን ወደ 60 ኪሎ ሜትር በሰዓት ማሳደግ ተችሏል ብለዋል። በቀጣይም የባቡሩን የመጓዝ ፍጥነት ወደ ታለመለት 120 ኪሎ ሜትር በሰዓት ለማሳደግ ጥረት የተደረገ መሆኑን ሚኒስትር ዴኤታው ጠቁመዋል። የባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና ወርክሾፖችን በማጠናከርና የቴክኒክ አቅማቸውን በማሳደግ የሚገጥሙ ችግሮችን በፍጥነት የመፍታት አቅም መፈጠሩንም ለፍጥነቱ መጨመርና ለስራው ቅልጥፍና ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተገልጿል። ከውጭ ወዳገኘናቸው ዘገባዎች አገርን
ቻይና የወታደራዊ ልምምድ ማድረግ ጀመረች። ቻይና በታይዋን ሰርጥ የምታደርገውን ወታደራዊ ልምምድም አጠናክራ እንደምትቀጥል ነው ያስታወቀችው። ናርዶስ ዳምጤ ዝርዝር አላት። ቻይና ተገንጣይ ኃይሎችን ለማስጠንቀቅና የደሴቷን ቁልፍ አካባቢዎች መቆጣጠር የሚያስችል የወታደራዊ ልምድ በሰርጡ አቅራቢያ እያደረገች መሆኑ ተዘገበ። የሀገሪቱ የጦር ኃይል፣ የባህር ኃይል፣ የአየር ኃይልና ሌሎችም ኃይሎች የተኩስ ልምምድን ጨምሮ ለወታደራዊ ልምምድ መሰማራታቸውን ቤጂንግ አስታውቃለች። የፍትህ ተልዕኮ 2025 የሚል የመለያ ስም የተሰጠው ልምምዱ በአሜሪካ ትልቅ የተባለውን የተለያዩ ወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀችበት ቀናት ውስጥ ነው። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን ባዛፋው ቻይና በአሜሪካ የመከላከያ ኩባንያ ላይ ማዕቀብ መጣሏም ተሰምቷል። የታይዋን ፕሬዝዳንታዊ ጽህፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በማለት ተችቷል። የታይዋን የመከላከያ ሚኒስትር ሰኞ ጠዋት የቻይናን የጦር አውሮፕላኖችና መርከቦች በታይዋን አካባቢ መመልከቱን ገልጾ የአገሪቱ ጦርና የሚሳኤል ስርዓት ሁኔታውን እንዲቃኝ መመደቡን አስታውቋል። ኃይሉ ታይዋንና ህዝቦቿን ለመከላከል በከፍተኛ መጠንቀቅ ላይ እንደሚገኝም ሚኒስትሩ ገልጿል። የታይዋን ሰርጥ አካባቢ ላይ የተመደበው የቻይና ምስራቃዊ እዝ በዊቦ በተባለው የማህበራዊ ትስስር ገጻቸው ወታደራዊ ልምምዱ የፍትህ ጋሻ ሲል ጠርቶታል። ለመገንጠል እያሴሩ ያሉ ሁሉ ጋሻው ሲያገኛቸው ይመነጠራሉ ሲልም አጋርቷል። የመጀመሪያው ወታደራዊ ልምምድ መጀመሩን ያሳወቀው የቻይና መከላከያ ሚኒስትር ዋናው ልምምድ ማክሰኞ እንደሚደረግም ጠቁሟል። የታይዋን ፕሬዝዳንት ታይዋን ወትሮውንም ሉዓላዊ ሀገር ናት በማለት ነጻነቷን በይፋ ማወጅ አይጠበቅባትም ሲሉ ገልጸዋል። እሁድ ዕለት ፕሬዝዳንቱ ሊያ በሀገር ውስጥ የቴሌቪዥን ጣቢያዎች በተሰራጨው ቃለ ምልልስ ቻይና ወረራ እንድትፈጽም የሚያደርጋት ደረጃ ላይ እንዳትደርስ ታይዋን የሚገጥማትን ፈተና ማለፍ አለባት ብለዋል። ፕሬዝዳንቱ አክለውም አስተዳደራቸው አሁናዊ ሁኔታውን በማስቀጠል ቁርጠኛና ቻይናን እንደማይተናኮስ ገልጸው ሰላም በእውነተኛ ጥንካሬ ላይ የወደቀ ነው ብለዋል። ከ2022 ጀምሮ ቻይና ስጋት ብላ በምታነሳቸው ሁነቶች ምክንያት በታይዋን ሰርጥ የምታደርጋቸውን ወታደራዊ ልምምዶች አጠናክራ ቀጥላለች። ዶናልድ ትራምፕ እና የቭላዲሚር ዜሌንስኪ በፍሎሪዳ በዩክሬን ጦርነት ለማስቆም ያካሄዱት ውይይት ተከትሎ መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ግን የግዛቱ ጉዳይ አሁንም አልተፈታም ብለዋል። የአሜሪካው ፕሬዝዳንት ሆነም የዩክሬን ፕሬዝዳንት ውይይቱ በጣም ጥሩ ነው ሲሉ ቢገልጹትም ትራምፕ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች ግን እስካሁን ድረስ አልተፈቱም ሲሉ ተናግረዋል። በተለይ በግዛት ጉዳይ ብለዋል ትራምፕ። ዜሌንስኪ በማርላ ላጎ ለጋዜጠኞች በሰጡት መግለጫም ከባለ 20 ነጥቦች የሰላም እቅድ መካከል 90% ላይ ስምምነት ላይ መድረሳቸውን ሲገልጹ ትራምፕ ደግሞ ለዩክሬን የተሰጠውን የደህንነት ዋስትና ወደ 95% የሚጠጋ ሆኖ ተጠናቋል ብለዋል። ዜሌንስኪ የአሜሪካና የዩክሬን ልዑካን በሚቀጥሉ ሳምንታት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለምም ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ነው የተነገረው። ዘገባው የቢቢሲ ነው። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ እየተመኘው የኔም በዚያ በቃ ጤና ይስጥልኝ።